ወደ ኋላ ተመልሼ ለ18 ዓመቷ ራሴ መመክራት ብዙ ዩኒቨርሲቲ ምክሮች ነበሩ። እኚህን እውቀቶች ለማግኘት ብዙ ኮስት ያደረኳቸው ነገሮች ነበሩ። ጊዜን ሊሆን ይችላል፣ ስትረስ ሊሆን ይችላል፣ እንዲሁም ደግሞ ግሬዴንም አፌክት ሊያደርጉ የሚችሉ ነገሮች ነበሩ። ዩኒቨርሲቲ ልገቡ ካላችሁ ወይም ደግሞ ኦልሬዲ የዩኒቨርሲቲ የመጀመሪያ ዓመታችሁ ላይ ካላችሁ ይህ ቪዲዮ ለእናንተ ነው። ሰላም እንዴት ናችሁ? ዌልካም ባክ ቱ ማይ ቻናል። እንዲሁም ደግሞ አዲስ ከሆናችሁ ቤተሰብ እንሁን። ስምረት እባላለሁ። እኔም የዩኒቨርሲቲ ተማሪ ነኝ። በዛሬው ቪዲዮ ወደ ኋላ መለስ ብዬ ለ18 ዓመቷ ገና ዩኒቨርሲቲ ስትገባ ለነበረችው ራሴ ልመክራት የምችላቸውን ምክሮች ለእናንተ የምነግራችሁ ይሆናል። አብራችሁኝ ሁኑ። እነዚህን ነገሮች ኮስት አድርጋዊ ጊዜን አጥፍቼባቸው ሊሆን ይችላል ወይ ደግሞ ኢሞሽናሊም ድሬን አድርጋውኝ ሊሆን ይችላል። ከዚህ ሁሉ በኋላ የተማርኳቸውና ያወቅኳቸው ነገሮች ናቸውና ይህን ቪዲዮ እስከ መጨረሻ መከታተል ለእናንተ በጣም ጠቃሚ ነው የሚሆነው። በተለይ ደግሞ አሁን ላይ ዩኒቨርሲቲ ላይ ስትራግል እያደረጋችሁ ያላችሁ እንዲሁም ደግሞ አዲስ ወደ ዩኒቨርሲቲ ለመቀላቀል ፕሮሰስ ላይ ላላችሁ ይሄ ቪዲዮ ለእናንተ ይጠቅማል። ያስቀመጥኩላችሁ 7 ፖይንቶች ወይም ደግሞ አድቫይሶች አሉ። እነሱን ተራ በተራ የምናይ ይሆናል። የመጀመሪያው your grade matters but it's not everything። ይሄ ብዙ ኮስት ካደረገኝ በኋላ የተማርኩት ትምህርት ነው። ከዩኒቨርሲቲ በፊት I thought በቃ ይሄ ጥሩ ውጤት ማግኘት the highest score ማድረግ ምናምን የህይወቴ ወሳኝ ነገሮች ወይም ደግሞ ዋና ማተር አድርጌ ነበር ስቆጥሮ የነበረው። ግን ዩኒቨርሲቲ it's much more than exams። ሃይ ስኮር ማስቆጠር አይደለም or ደግሞ ግሬድ መስራት አይደለም። ከዛም ያለፈ ብዙ ፓርቶች አሉት ነውና it's more of ዲሲፕሊን ማዳበር፣ ኮሚኒኬሽን ስኪላችሁን ማሳደግ፣ ከሰዎች ጋር ሶሻል ላይፋችሁን ኢምፕሩቭ ማድረግ የመሳሰሉትን ያካትታል። ምክንያቱም አንደኛ ውጤቴን ብላችሁ ሄዳችሁ ሶሻል ላይፍ ከሌላችሁ በኋላ ላይ ኢምፓክቱ ሲመጣ ግሬዳችሁንም አፌክት እያደረገ የሚመጣ ነገር ነውና ሶሻል ላይፍን መገንባት፣ ስኪላችሁን ማዳበር ለግሬዳችሁ በጣም የሚጠቅማችሁ ነገር ነው። ዩኒቨርሲቲ ታውቃላችሁ ወደ አዳልትሁድ የምትገቡበት የምትሸጋገሩበት እድሜ ላይ ነው እና ከዩኒቨርሲቲ ተመረቃችሁ ጥሩ ግሬድ ይዛችሁ ነገር ግን ሶሻል ላይፉን ካለመዳችሁት ከሰው ጋር ኮሚኒኬት ማድረጉን ካለመዳችሁት ነገ ስትወጡ ወደ ስራ ስትቀላቀሉ በጣም እየከበዳችሁ የሚመጣ ነገር ነው እና ግሬድ ኢዝ ኢምፖርታንት በደንብ ነገር ግን ስቲል ጎን ለጎን ሌሎች ስኪላችሁን እያዳበራችሁ መሄድ ያለባችሁ ነገር ነው እንጂ በቃ ግሬድ እያሉ መሄድ ዩኒቨርሲቲ ውስጥ አያዋጣም። ጂፒያችሁ ላይ ኢንታየር አይደንቲቲያችሁን አትወስኑለት። ምንድነው አንደኛ ሙዳችሁን ግሬዳችሁ ላይ ዲፔንድ አታድርጉት። there are times በደንብ የምትሰሩበት there are times ደግሞ ላትሰሩ የምትችሉባቸው ሴሚስተሮች እና ሙዳችሁን እዛ ላይ ፎከስ አታድርጉት። ይልቁንም ማሻሻል ላይ or ደግሞ እንዴት ነው ማስተካከል የምችለው ምንድን ነበር ችግር የሚለው ላይ ፎከስ አድርጉ እንጂ ግሬዳችሁ ላይ ወይም ጂፒያችሁ ላይ ብቻ ፎከስ አድርጋችሁ የምትሄዱ ከሆነ ራሳችሁን እየሰበራችሁ ነው የምትሄዱት። ዩኒቨርሲቲ is not like high schools። ይሄ በቃ ብዙ ስላጠናችሁ ብዙ ስለሰራችሁ ውጤት ላታገኙበት የምትችሉበት ይሆናል። ምክንያቱም አንዳንዴ ሰብጀክቲቭ ሊሆን ይችላል ግሬድ አሰጣጡና ራሳችሁን አፌክት ማድረግ የለበትም ግሬድ መስራት ግን በጣም አስፈላጊ ነገር ነው። ይሄ እንዳትረሱ። ሌላኛውና ሁለተኛው አድቫይስ ደግሞ try to learn effectively። ዩኒቨርሲቲ እንደ ሃይ ስኩል አይደለም። ስቲል ብዙ ነው ፖርሽኑ የምታጠኑት እንዲሁም ደግሞ ራሳችሁ የምትችሉበት ጊዜ ነው። አዲስ ኢንቫይሮንመንት ነው። ጥናታችሁንም በዛው ልክ ማስተካከል ያለባችሁ ጊዜ ይሆናል። ሃይ ስኩል ላይ ደጋግማችሁ ልታጠኑ ትችላላችሁ፣ ግን ዩኒቨርሲቲ ላይ ታይም ላይኖራችሁ ይችላል ደጋግሞ ለማጥናት። ስለዚህ ለእናንተ የሚመቻችሁን ኤፌክቲቭ ዌይ ማግኘትና ማወቅ ይጠበቅባቸዋል ማለት ነው። እንዲሁም ደግሞ አንድ ደግሞ ከራሴም ኤክስፒሪየንስ ያየሁት ነገር ምንድነው ሁለት አይነት ተማሪ ያለ ግቢ ውስጥ ማለት ነው። አንደኛው በቃ ትንሽ አጥንቶ ያጠናውን ነገር የሚይዘው አለ። ሌላኛው ደግሞ ደጋግሞ ማንበብ የሚፈልግ ሰው አለ እና አሁን እያጠናችሁ ከጓደኞቻችሁ ጋር ምናምን ያ ጓደኛችሁ ቀድሞ ብዙ አጥንቶ እናንተ ግን ገና ከሆናችሁ ኢትስ ኦኬ ዩ ሃቭ ታይም እና ራሳችሁን ከሌሎች ጋር ኮምፔር ማድረግ የለባችሁም በጥናት አኳያ ማለት ነው። እናንተ የሚመቻችሁን ወይም ደግሞ ኢፌክቲቭ የሚያደርጋችሁን የጥናት ዘዴያችሁን
ካገኛችሁ በቃ ስቲክ ቱ ዳት እና ራሳችሁን ከሌሎች ጋር ማየት የለባችሁም ማለት ነው። ሶስተኛው አድቫይስ ኖቦዲ ሃዝ ኤቭሪቲንግ ፊገርድ አውት። የሆነ ግቢ ውስጥ እያስተዋልኩት የመጣሁት ምንድን ነው በቃ የሆነ እናንተ ወደ ኋላ የቀራችሁ ሊመስላችሁ ይችላል። ለምሳሌ አሁን ረጅም ፊልድ ላይ ረጅም ታይም የሚወስድ ፊልድ ላይ ያለ ሰው የጓደኞቹ ተመርቀው ህይወት መስርተው ምናምን ሲያይ ወደኋላ የቀረ ሁሉም ፊገራት አድርጎ ህይወቱን ግን ወደኋላ የቀረ መስሎ የሚሰማቸው ሰዎች አሉ እና ጊዜው አይረፍድም። ላይክ አሁንም ህይወትን ፊገራውት ለማድረግ ስናት ቱ ሌት እና ደግሞ ግቢም ገብቼ ፊገራውት አደርጋለሁ በቃ ግዴታ ህይወቴና እንትን እላለሁ ብሎ ማሰብ ማይሆን ነገር ነው እና ግቢ ውስጥ ደግሞ ምን አይነት ሰው ታያላችሁ? most of the people seem confident, organized የሆኑ ህይወታቸውን ፊገራውት አድርገው የጨረሱ ሊመስላችሁ ይችላል እና እናንተም በዛ ሰዓት ስታዩ እንዴ እኔ እኮ ወደኋላ ቀረው እንዴ እኔ እኮ እንደነሱ አይደለሁም ማለት የለባችሁም። ሁሉም ኮንፊደንት መስሎ ሊታይ ይችላል፣ ግን በውስጥ ያስቀመጠው የሆነ ቅሬታ ሊሆን ይችላል። I'm also behind እያለ ሊያስብ ይችላል እና you have time, don't compare your beginning to someone else's highest level። እኔ የሆነ የምወደው አባባል አለ። ምንድነው? ራሳችሁን ከሌሎች ሰዎች ጋር ሳይሆን ኮምፔር ማድረግ አለባችሁ፣ ትላንትና ካሳለፋችሁት ወይም ደግሞ ከትላንትናችሁ ጋር ራሳችሁን አወዳድሩ። ምክንያቱም የሆነ ራሳችሁን ቀን በቀን እያሻሻላችሁ ስትመጡ የሆነ ያ ሰው እኮ ሃይስት ነው ያ ሰው እኮ ቶፕ ነው ብላችሁ ከምታስቡት ይበልጥ ልታልፉ ትችላላችሁ። ግን አንድ በቃ ቶፕ ላይ ያለ ሰው ከሱ ጋር ራሳችሁን ኮምፔር ብታደርጉና ራሳችሁ ላይ እንኳን ብትሰሩ ያ ሰው ጋር ነው ለማክሲመም የምትደርሱት ኮምፔር ያደረጋችሁ ካላችሁት ጋር ማለት ነው። ግን ስለ ራሳችሁ ብቻ ከትላንትናማ ዛሬ ተሽያለሁ ከዛሬ ደግሞ ነገ እሻላለሁ እያላችሁ የምትሰሩ ከሆነ ላይክ ማቆሚያ የላችሁም። ይሄ ቶፕ ነው ያላችሁት ሰው እናንተ የትና የጥላችሁ ልትሄዱ ትችላላችሁ እና ሁሉ ጊዜ ኮምፔር ስታደርጉ እንደዛ አድርጉ። አሁን እኔ ራሱ የሆነ ሮል ሞዴልሽ ማን ነው ስባል የሆነ እየሳልኳት አለች እራሴ ማለት ነው። ስለዚህ እሷ ላይ እስክደርስ ነው የምሰራው እንጂ ኦልሬዲ የሆነ ሰው ያሳካውንማ ያ ሰው ነው ሮል ሞዴሌ ብዬ ልቀጥል አልፈልግም። ሶ ያ ሰው ላይ ስደርስ አምጎነ ስታፕ አይደል። ግን አንሊሚትድ የሆነ ራሴን የሆነ እየሳልኳት ትልቅ ቦታ ላይ ካረኳት የሚያስቆመኝ ነገር የለም። ይሁን እየቀጠልኩ እንደሄድ ማለት ነው፣ እያደግኩ ዴይ ባይ ዴይ እያደግኩ እንደሄድ። ስለዚህ ዋናው መልእክት ምንድነው? ዶንት ኮምፔር ዮርሰልፍ ዊዝ ኤኒዋን። ምክንያቱም ማንም በቃ የተሻለ የደረሰበት ነገር የለም፣ ወይም ደግሞ ሃይስት ላይ ነው የደረሱት ማለት አንችልም። ምክንያቱም ከዛም ሃይስት የበለጠ ሃይስት አለ። አሁን ከኢትዮጵያ አንደኛ ከተባለ በትምህርትም ሆነ በገንዘብም ሆነ ከሱ ደግሞ የሚበልጥ በዓለም ደረጃ ትልልቅ አሉና ዋይናት እዛ ላይ ኮምፒት የማናደርገው ራሳችንን መገደብ የለብንም። ስለዚህ ዩኒቨርሲቲ ውስጥ አንድ የሚያጋጥማችሁ ነገር ራሳችሁን ኮምፔር ማድረግ ነው። እሱን ደግሞ በፍጹም ላለማድረግ ሞክሩ። ራሳችሁን ይበልጥ እየገደላችሁት ነው የምትመጡት። ሞር ኮምፔር እያደረጋችሁ ከመጣችሁ ያ ካላችሁት ሰው ወይም ራሳችሁን ኮምፔር ካደረጋችሁት ሰው ይበልጥ እያነሳችሁ ነው የምትሄዱት ኮምፔር ባደረጋችሁ ቁጥር። ስለዚህ ፎከስ ኦን ዮርሰልፍ፣ ትራይ ቱ ኢምፕሩቭ ዮርሰልፍ እና መጨረሻ ላይ ያስገርማችኋል ለውጣችሁን ራሱ ስታዩ። አራተኛው ምክሬ ምንድነው? ትራይ ቱ ፋይንድ ፍሬንድስ አርሊ። ይሄም ማለት ምንድነው? የሆነ ብቸኛ ሆናችሁ ኦልሬዲ ግቢ ካስጠላችሁ ምናምን በኋላ ሳይሆን መጀመሪያውኑ ግቢውን እንድትወዱት እንድትላመዱት የሚያግዛችሁን ጓደኛ አግኙ። ግን ጓደኛ ስላችሁ ደግሞ የሚበጃችሁን ጓደኛ ማለት ነው። ብዙ አይነት ሰው ይመጣል እንዳልኳችሁ፣ ብዙ አይነት አስተዳደግ ያለበት፣ ብዙ አይነት አመለካከት ያለበት ኢንቫይሮንመንት ውስጥ ነው እና የምትገቡት። ቢ ዋይዝ ግን ትራይ ቱ ሜክ ፍሬንድስ ኤርሊ። ዩኒቨርሲቲ ላይፍ ዊል ቢ ኢዚየር ካጠገባችሁ ሰው ሲኖር፣ አብራችሁ ጊዜ የሚያሳልፍ አብራችሁ ኢንጆይ የሚያደርግ ግቢን ሰው ሲኖር፣ እንዲሁም ደግሞ አብራችሁ የምታጠኑት ሰው ሲኖር ሞር ግቢ ላይፍ ኢዚ እየሆነላችሁ እየለመዳችሁ ቶሎ ይሄ ፊት ለማድረግ ግቢ ውስጥ አይከብዳችሁም ጓደኛ ሲኖራል። ወይም ደግሞ ዩኒቨርሲቲ ውስጥ ፈተናዎች በየጊዜው ይኖራሉ እና እናንተን ፑሽ ለማድረግ እናንተን ጥሩ ካላመጣችሁም ሰፖርት ለማድረግ
ጓደኛ ያስፈልጋል። ብቻችሁን ከሆናችሁ ብቻችሁን ፊገር አውት ለማድረግ ብቻችሁን ኮፕ አፕ ለማድረግ ትንሽ ሊያስቸግራችሁ ይችላልና ጓደኛ መምረጥ ወይም ማግኘት በጣም የሚጠቅማችሁ ነገር ነው። እና ደግሞ ጓደኛ ያዙ ስላችሁ you don't have to be friends with 100 ሰዎች ጋር ምናምን ብዙ ሰዎች ጋር። ይሄ ምንድነው ብዙ ጓደኞች እያበዛችሁ በመጣችሁ ቁጥር አንደኛ የራሳችሁንም ታይም እየበላ ነው የሚመጣው። ምክንያቱም ለሁሉም ጓደኛ ለመድረስ it's hard። ካገኛችሁ 2-1 it's enough የሆነ የውስጣችሁን ለማውራት ምናምን እንጂ ሌላ አይደለም። ያው ጓደኛ የምትፈልጉት አይደለ። ያው ጓደኛ ስትመርጡ ደግሞ 2 አይነት ሰው አለ አይደለ። የሆነ ጀስት ቺል ለማድረግ ዩኒቨርሲቲ የመጣና ፎከስ አድርጎ ትምህርቱን ለመማር ዩኒቨርሲቲ የሚመጣ ሰው ይለያያል። ገና በማየት ኢንቴንሽናቸውን ራሱ መለየት ትችላላችሁና ብዙ ሰው ይላል አይደል ግቢ ገብቶ ልጅ የተበላሸ ማይሆን ሰው ገጥሞ ልጅ የተበላሸ ይባላልና ስትመርጡ be wise please። ብዙ ሰው ሲበላሽ ታያላችሁ ግቢ ውስጥ እና ይሄም ደግሞ ከሌላ አይደለም ጥሩ ቤተሰብ አሳድጎ ነገር ግን እዚህ ፍሪደሙ አለ። አንዳንድ ደግሞ ግቢዎች ታይም ሊሚት የሌላቸው አሉ ማታ ላይ እና ዩኒቨርሲቲ እንዴት ነው ለመጥፋትም ቅርብ ነው ራሳችሁንም ለማሳደግ ቅርብ ነው እና የእናንተ ዋይዝ መሆን የእናንተ ይሄ ለሁሉም ነገር ጥንቁቅ መሆንና ኮንሸስ ሆናችሁ ማየታችሁ ነው ለተሻለ ነገር የሚያደርሳችሁ። እና ጓደኛ ስትመርጡ ተጠንቀቁ። እንደን ከቻላችሁ ጥሩ የምትሉ ጀኑዊን የሆነ ለፊውቸራችሁ ሰፖርት የሚያደርጋችሁ ለሰክሰሳችሁ ፑሽ የሚያደርጋችሁ ሰው ካገኛችሁ ሜክ ኢት early። እና ደግሞ ያ ፍሬንድሺፕ ላይ በደንብ ኢንቨስት አድርጎ በደንብ ታይማችሁን ቺል ለማድረግ ተጠቀሙበት፣ ለማጥናት ተጠቀሙበት፣ እርስ በርስ ለመደጋገፍ ተጠቀሙበት። ስለ ጓደኛ ይሄን ነው የምላችሁ። ሌላኛው ደግሞ ቴክ ኬር ኦፍ ዩር ሄልዝ። ይሄን ስላችሁ እንዴት ነው I learned the hard way። ምክንያቱም ምንድነው የሆነ ሃይ ስኩል ላይ ያላችሁ እናታችሁ ታጎርሳችኋለች ወይ ደግሞ ምግብ ልዘሉ ካላችሁ ነው ብሉ እንጂ ምናምን ተብላችሁ ትበላላችሁ። ከቸኮላችሁ አጉርሰዋችሁ ይልኳችኋል ምናምን። ሃይ ስኩል ላይ እንደዛ ተለምዶ ግቢ ስትመጡ ራሳችሁ ናችሁ ያላችሁትና ይሄ በደንብ ሄልዚ ፉድ መብላት አለባችሁ። ግቢ አካባቢ እርጥብ አለ፣ በርገሩ ቤቶች አሉ፣ ምን ቤቶች አሉ፣ ፋስት ፉድ ብዙ አይጠፋምና እነሱን መብላት ጭራሽ ላይፋችሁ ሚዘረብል እያደረጋችሁ ነው የምትመጡት። አም ስቲል ጊልቲ ላስተካክለው የቻልኩት ነገር አይደለም፣ ግን ገና ብዙ ሰዓት ለምዱት። ራሳችሁን ለመክታት ሞክሩ። ሄልዛችሁ ትምህርታችሁ ላይ ግሬዳችሁ ላይ አፌክት የሚያደርገው ነገር ነው እና በጣም ቢዚ ስለምትሆኑ ምግብ መዝለልም ሊፈጠር ይችላል። እንዳልኳችሁ ፋስት ፉዶችንም መቀነስ አለባችሁ። ዋነኛው ደግሞ ይሄ በጣም ዲማንዲንግ የሆኑ ፊልዶች ላይ የምትገቡ ተማሪዎች እንቅልፋታችሁ ጊዜያችሁን በማጥናት ላይ ብቻ ፎከስ አድርጋችሁ ልታሳልፉ ትችላላችሁ። ግን ምንድነው የተረዳሁት ማጥናት ብቻ በቂ አይደለም። እረፍት ራሱ ሚሞራይዝ እንድናደርግ የሚያግዘን ነገር ነው። ላይክ ዛሬ ካልተኛችሁ ነገ ሄዳችሁ ፈተና መስራት የማትችሉበት ሁኔታ ላይ ነው ልትሆኑ የምትችሉት። እና እኔ ይሄኛውም ስላጋጠመኝ ነው። ገና ግቢ እንደገባው በቃ በጣም አጠናለሁ፣ እንቅልፍ የለኝም ምናምን በቃ ሌሊቱ ሙሉ ላጠና እችላለሁ። 11 ሰዓት ሌሊት 11 ሰዓት ተኝቼ ጠዋት ለፈተና የሚሄድባቸው ጊዜያቶች አሉ። ግን ላይክ ፈተናው ጋር ሲሄድ ምንም ጭንቅላቴ ውጭ ጠብቀው አንቺ ተፈተኝ ሂጂ ብሎኝ ነው ምገባው የነበረው። እና እረፍት መውሰድ በተለይ ደግሞ ከፈተና በፊት ያለው ማታ ላይ መተኛት በጣም አስፈላጊ ነገር ነው። እንዲሁም ደግሞ ታይም አላችሁ ፕላንድ ተደርጎ ካጠናችሁ ወይም ይሄ ጊዜ ከፋፍላችሁ ለስኬጁል አድርጋችሁ የምታጠኑ ከሆነ ታይም ኢነፍ ነው ያላችሁ። ስለዚህ እንቅልፋችሁን ችላ አትበሉት። ኢነፍ የሆነ እንቅልፍ መውሰድ አለባችሁ። ሌላው ደግሞ ውሃ በደንብ መጠጣት ያስፈልጋል። ኤክሰርሳይዝ ማድረግ ያስፈልጋል። ስትረስ በሚያጋጥማችሁ ጊዜ ኮፕ የምታደርጉበትን መንገድ መፈለግ አለባችሁ። ምክንያቱም የሆነ አይቀርም የሆነ ሞመንታችሁ ላይ ስትረስፉል ሲቹዌሽኖች ላይ ያጋጥማችሁ ስለሚችሉ። አሁን ለምሳሌ ለእኔ ወክ ማድረግ ነበረ። እሱ ወክ አደርጋለሁ፣ መተኛት ካለብኝ ተኛለሁ። በቃ የራሳችሁን ስትረስ ኮፒ ሜትዳችሁን ፈልጋችሁ ማግኘት ይኖርባችሁ።
እና ሌላ ልላችሁ የምፈልገው your house is not a reward for your success, it's the baseline for your success, right? የሆነ በቃ ሰክሰስፉል ስለሆነ ሄልዚን እንጠብቃለሁ ምናምን የሚባል ነገር አይደለም። ኦልሬዲ ሄልዚ ከሆናችሁ ነው ወደ ሰክሰሳችሁ ማምራት የምትችሉት። እና የራሳችሁን ሄልዝ በጣም ጠብቁ። ምክንያቱም እናንተ ስትኖሩ ነው ትምህርቱ የሚቀጥለው። እናንተ ደህና ስትሆኑ ነው ግሬዳችሁ ማተር የሚያደርገው። ስድስተኛው መልእክቴ ምንድነው? ዶንት ቢ አፍሬድ ቱ ቼንጅ ዩር ፓት። ይሄ ደግሞ ምንድነው? ብዙ ሰዎች አሉ አይደለ? የማይፈልጉትን ትምህርት እየተማሩ ቆይ ልመረቅና እንትን እላለሁ፣ ልመረቅና ያንን ዲግሪ እማራለሁ፣ ልመረቅና ሌላ ነገር አደርጋለሁ የሚለው ነገር ለመቀየር አትፍሩ። ለምሳሌ እኔ እንደምታውቁት ፋሚሊ ከሆናችሁ ታውቁታላችሁ፣ ከሜዲሲን ወደ ዴንታል ሜዲሲን ትራንስፈር አድርጌያለሁ እና ምንድነው ማይሆንላችሁ ከሆነ በቃ ትምህርቱን እየወደዳችሁት ካልሆነ ሌላ የተሻለ ኦፖርቹኒቲ እያላችሁ ይሄን ባደርግ ኖሮ ይሄን እኮ ባደርግ ጥሩ ነበር ያላችሁ የምትቆጩበት ነገር ከሚሆን try to change it በደንብ ካሰባችሁበት ማለት ነው። እና ምንድነው አሁን ብዙ ሰዎች እንሰማለን፣ እኔ እኮ አልሰራበትም፣ እኔ ብማርም ብመረቅም አልሰራበትም ይሏሉና why are you wasting your time then? ካልተጠቀማችሁበት ማይጠቅማችሁ ከሆነ ብዙዎቹ ደግሞ ለቤተሰብ ነው መማረው የሚሉ አሉና ቤተሰብ ታይማችሁን ዌስት አድርጋችሁ ጀስት ዲግሪውን ከምትሰጡት ይመስለኛል የእናንተ ሰክሰስፉል መሆን የሚያስደስተው ዘመን ላይ ነው ያለ ነው። ዘመኑ ተቀይሯል። ቤተሰብን ያን ያህል ፑሽ የሚያደርጋችሁ ጊዜ ላይ አይደለንም አሁን ላይ። አብዛኛውን በወክልም ግን እየተሻሻለ ነው ያለውና ይሄ ማትወዱት ነገር ላይ ስቲክ አታድርጉ። ወይ ደግሞ በቃ ማልፈልገው ነገር ነው የምትሉት ነገር ላይ ስቲክ አድርጋችሁ ጊዜያችሁን አታባክኑ። ወደ ተሻለ ወደምትፈልጉት ነገር ሙቭ አድርጉ። አይ ኖ የሆነ ስኬሪ ሊሆን ይችላል ገና ፓዙን አይታችሁ ምናምን ማይሆን ነገር መስሏችሁ ታይቷችሁ ግን ለመቀየር ወይ ደግሞ የሆነ አዲስ የወድ ፓዝን ለመጀመር ከባድ ሊመስላችሁ ይችላል። ግን ስቲል ታይማችሁን ከምታባክኑት እኔ በምናምናለው ታይም ኢዝ በቃ ምንም ወርዝ ምንድነው የሚባለው በዋጋ ሊተመን የማይችል ነገር ነው ለሰው ልጅ የተሰጠውና ታይምን ዌስት ከማድረግ ምንም ነገር ዌስት ማድረግ ይሻላል። እና በታይማችሁ ላይ ጋምብል አታድርጉ። try to use it wisely በደንብ። የመጨረሻው ምክሬ ምንድነው? enjoy university life። ጊዜው ከምታስቡት በላይ ነው የሚሮጠው ላይ አይ ሪመምበር እኔ ትላንትና የሆነ ግቢ ስሸኝ ስገባ ገና የመጀመሪያ ዶርሜን ሳየው ምናምን፣ ግን አሁን 5ኛ ዓመት ተማሪ ነኝ እና ጊዜው በጣም ነው የሚሮጠው። ነገ ላይ አሳልፋለሁ የምትሉት ላይፍ አይደለም፣ ቶሎ የምታልቅ ጊዜ ነች። በተለይ ደግሞ 4 ዓመት የሚፈጁ 5 ዓመት የሚፈጁ ፊልዶች ላይ የገባችሁ ታይማችሁ በጣም ነው የሚሄደው። ዩኒቨርሲቲ ደግሞ ኢንጆይ የምታደርጉበት፣ ራሳችሁ ላይ የምትሰሩበት፣ ህይወታችሁን ፊገር አውት ለማድረግ የምትሮጡበት ጊዜ ነው እና try to enjoy it በደንብ አድርጋችሁ። ኢንጆይ ማድረግ ደግሞ ማለት የምትጠፉበት ወይ ደግሞ ጥፉ እያልኩኝ አይደለም፣ ላይክ ፓርቲ ማድረግ ምናምን አይደለም። ኢንጆይ ማድረግ ማለት one day you are attending your first lecture ገና ስትገቡ በቃ እየተላመዳችሁ አዲስ ሰዎችን አዲስ ጓደኛ የምታፈሩበት ነው። and then boom በነጋታው በቃ ዲፌንሳችሁን እያቀረባችሁ ነው የሚሆነው። ግራጁዌሽን ሱፋችሁን ወይም ደግሞ ቀሚሳችሁን እየለካችሁ ነው የሚሆነው እና በደንብ ለመጠቀም ሞክሩ። ጊዜያችሁን በማይሆን ነገር ላለማጥፋት ሞክሩ። you have to work hard። በህይወታችሁ ላይ ሊሆን ይችላል፣ በሳይድ ሀስል ሊሆን ይችላል። you have to work hard, you have to study hard and also smarter። ይሄ ካለፈው በኋላ ማትቆጩበት ይሁን ግሬዳችሁም ቢሆን በኋላ የሆነ ሰው በስንት ተመረክ ሲላችሁ ላለመናገር የምታፍሩበት እንዳይሆን በደንብ ስሩ። try to make memories ከጓደኞቻችሁ ጋር፣ ምክንያቱም ተመልሶ ማይመጣ ጊዜ ነው እና ቴክ ፎቶስ በደንብ አድርጋችሁ፣ ቪዲዮስ በደንብ አድርጋችሁ፣ በደንብ ኢንጆይ አድርጋችሁ እየወጣችሁ ተዝናኑም። ለማጠቃለል ያህል ካሁን ያወራነውን በአጭሩ ስነግራችሁ don't try to be perfect, nobody is perfect.
ራሳችሁን ከትላንትናው እያሻሻላችሁ ቀን በቀን የምትመጡበት አድርጉት። ዩኒቨርሲቲ ላይፋችሁ ሚስቴክ ልትፈጥሩ ትችላላችሁ፣ ግን ያ ሚስቴክ የሚያስተምራችሁ ነው እንጂ የሚሰብራችሁ ወይም ደግሞ የሚያስቀራችሁ ነገር ሊሆን አይገባም። ራሳችሁን በደንብ ፈትሻችሁ አስተካክላችሁ የምታልፉበት ይሁን ሚስቴክ ስትፈጥሩ። ምክንያቱም መፍጠራችሁ አይቀርም። አዲስ ህይወት ነው፣ አዲስ ኢንቫይሮንመንት ነው። ሶ ኢትስ ኦኬ ቱ ሜክ አ ሚስቴክ፣ ግን ያንን ተምሮበት አስተካክሎ ማለፍ is also a key። መሀል ላይ you might feel lost የሆነ somewhere ላይ ያኔ ራሳችሁን አግኝታችሁ ለመመለስ ሞክሩ እንጂ እንደ ወራጅ ውሃ ይዟችሁ ሊሄድ አይገባም። ጀስት የሆነ ፖይንታችሁ ላይ ሎስት ልታደርጉ ትችላላችሁ። ከትምህርታችሁ ሊሆን ይችላል፣ እንዲሁም ደግሞ የሆነ ሶሻል ባትሪያችሁ ሊያልቅ ይችላል እና ግን ራሳችሁን አስተምራችሁበት ግን መልሳችሁ ደግሞ ተመልሳችሁ ኦን ደ ትራክ የምትሄዱ እንድትሆኑ ራሳችሁ ላይ በደንብ ስሩ። እና ዋነኛው ደግሞ ዩኒቨርሲቲ ኢዝ ኖት አባውት ጌኒንግ ዲግሪ ብቻ፣ በቃ የሆነ ዲግሪን ይዤ እወጣለሁ የምትሉበት ሳይሆን ህይወታችሁ ላይ በደንብ የምትሰሩበት፣ ራሳችሁን የምታሻሽሉበት፣ በማታውቁት ዳይሜንሽን ራሳችሁንም ልታገኙ ትችላላችሁ። እኔ እንዲህ ማድረግ እችላለሁ እንዴ ብላችሁም ልታስቡ ስለምትችሉ በቃ ስለ ዲግሪ ብቻ ሳይሆን ስለ የህይወት ዲግሪ ራሱ ይዛችሁ የምትወጡበት አድርጉት የዩኒቨርሲቲ ቆይታችሁ። እና አሁን ላይ ወደ ዩኒቨርሲቲ እየገባችሁ ያላችሁ ተማሪዎች ካላችሁ I wish you all the best and good luck. Don't be afraid to make a mistake. Don't be afraid to try new things, which is good things. Try to be yourself. Try to build your future. Try to become the best of yourself. እና I wish you all the best. እንዲሁም ደግሞ አሁን ላይ ኦልሬዲ ዩኒቨርሲቲ ያላችሁ ካላችሁ እንዴት ነው እያሳለፋችሁ ያላችሁት? how is everything going? የት ዩኒቨርሲቲ እንዳላችሁ ብትነግሩኝ ደስ ይለኛል። የዛሬው ቪዲዮችን ይመስላል። don't forget to like, subscribe and also ሀሳባችሁን እንዳኳችሁ ኮሜንት ላይ አስቀምጡልኝ። see you in the next video. Bye bye.